አርዕስተ ዜና። ህዝባችን ከቤት ንብረቱ መፈናቀል ሳያንሰው ለከፍተኛ ረሃብና ሞት እየተጋለጠ ነው ሲል የትግራይ ኮሚኒኬሽን ቢሮ ባወጣው መግለጫ አስታወቀ። በህጻጽ የተፈናቃዮች ማዕከል የሚገኙ ከ1700 በላይ ተፈናቃዮች በሞት አፋፍ ላይ መሆናቸውን ተገለጸ። እስራኤል በዌስት ባንክ ለተገነቡ 19 አዲስ ሰፈራዎች ዕውቅና መስጠቷ ከተለያዩ ሀገራት ተቃውሞ እየገጠማት ነው። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ ህዝባችን ከቤት ንብረቱ መፈናቀል ሳያንሰው ለከፍተኛ ረሃብና ሞት እየተጋለጠ ነው ሲል የትግራይ ኮሚኒኬሽን ቢሮ ባወጣው መግለጫ አስታወቀ። በህጻጽ ለደረሰው ረሃብና ሞት እየተደረገ ያለው የነፍስ አድን ስራዎች በማድነቅ ዘላቂው መፍትሄ ግን ተፈናቃዮች ወደ ቀያቸው መመለስ መሆኑን ገልጿል። ሰለሞን አስመላሽ። ህዝባችን ከቤት ንብረቱ መፈናቀል ሳያንሰው ለከፍተኛ ረሃብና ሞት እየተጋለጠ መሆኑ የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ ገልጸዋል። በሀገር ውስጥና በውጭ ሀገር የሚኖሩ ወገኖች በህጻጽ መጠለያ ጣቢያ እያደረጉት ላለው ሰብአዊ ድጋፍ በማመስገን ዘላቂ መፍትሄው ግን እነዚህ ተፈናቃዮች ወደ ቀያቸው መመለስ መሆኑንም ገልጸዋል። በተያያዘ ዜናም የትግራይ ጊዜያዊ አስተዳደር በህጻጽ ያጋጠመውን ረሃብና ሞት ልዩ ትኩረት በመስጠት አስቸኳይ አዋጅ ሊያወጣ ይገባል ሲል ጽላል የምዕራብ ትግራይ ሲቪል ማህበረሰብ ጥሪ አቅርበዋል። ተፈናቃዮቹ መሰረታዊ የምግብ ፍጆታ፣ መድኃኒትና መጠለያ በአስቸኳይ ሊቀርብላቸው ይገባል ያለው ማህበሩ በዘላቂነት ግን ወደ ቀያቸው እንዲመለሱ የሚመለከታቸው አካላት ሊሰሩ ይገባልም ብለዋል። በሌላ ዜና የመቀለ ከተማ አስተዳደር በህጻጽ መጠለያ ጣቢያ በረሃብ አለንጋ ለከፍተኛ ረሃብና ሞት እየተጋለጡ ለሚገኙ ተፈናቃይ ወገኖች ለማገዝ አስቸኳይ የህይወት አድን ቡድን ማቋቋሙን ገልጸዋል። ተፈናቃዮች በህጻጽ መጠለያ ጣቢያ ካምፕ በረሃብ ምክንያት በየቀኑ ህይወታቸው እያለፈ እንደሚገኝ የገለጹት የመቀለ ከተማ አስተዳደር ከንቲባ ዶክተር ረዳኢ በርሀም ህይወታቸው ለማትረፍ በአስቸኳይ ልንደርስላቸው ይገባል ብለዋል። ከቀዩ ለዓመታት የተፈናቀለው የምዕራብ ትግራይ ህዝብ የፕሪቶሪያው የሰላም ስምምነት ባለመፈጸሙ ለበርካታ ችግሮች እየተጋለጠ ሲሆን ከህጻጽ በተጨማሪ በተለያዩ የመጠለያ ካምፖችንም ተመሳሳይ ረሃብና ሞት እያጋጠማቸው በመሆኑ የሰላም ስምምነቱ ተግባራዊ ማድረግና የነፍስ አድን ስራዎች ለማዳረስ መንግስታዊና መንግስታዊ ያልሆኑ ድርጅቶች ኃላፊነታቸው እንዲወጡ ጥሪ እየቀረበም ይገኛል። እስካሁን በህጻጽ በተከሰተው አስከፊ ረሃብ በመቶዎች የሚቆጠሩ ወገኖች ህይወታቸው ያለፈ ሲሆን በርካቶቹም በሞት አፋፍ ላይ እንደሚገኙ ይታወቃል። በህጻጽ የተፈናቃዮች ማዕከል የሚገኙ ከ1700 በላይ ተፈናቃዮች በሞት አፋፍ ላይ መሆናቸውን ተገለጸ። በመጠለያ ካምፑ በረሃብና ረሃብ ወለድ በሽታ በየቀኑ የሰው ህይወት እያለፈ መሆኑን ተመላክቷል። ብርዛፍ ገብረ ጻድቃን ተጨማሪ አላት። በህጻጽ የተፈናቃዮች ማዕከል በረሃብ ምክንያት ብዙ ሰዎች መሞታቸውና በርካታ ወገኖችን በሞት አፋፍ ላይ መሆናቸው ተገልጿል። በተፈናቃዮች ማዕከሉ የሚገኙ ወገኖች ረሃብና የመድኃኒት እጦት በየቀኑ የሰው ህይወት እየቀጠፈ መሆኑን የዚህ ሰለባ የሆኑት ቤተሰቦች ይገልጻሉ። ታምናክ ነራ ጣኒሓ ደሞ ወዲያ ተዘደለ ተናምጥ ኸይል አውን ከምታትሪያ አቅሟ ተሟጦ ደሟ ጨርሳ ነበር። የፈለገችው እንዳላቀርብላት ኑራችን እንደምትመለከተው ነው። ስናገኝ እንበላለን፣ ስናጣ ታጥፈንተኛለን። በዚህ ሁኔታ ነበር የምትኖረው። መጨረሻ ላይ ግን አጥኋት። እናቴ እጄ ላይ አረፈች። በየቀኑ 2-3 ሰው ነው እየሞተ ያለው። በእድሜ የገፉት ላይ ብቻ አይደለም። ይህንን እያየን ሁላችንም ተስፋ እየቆረጥን ነው። አጸደ ገብረ ማርያም ባህላ ዘን ወላዲት እዚያ እኚህ እናት አጸደ ገብረ ማርያም ይባላሉ።
የሁላችንም እናት ነበሩ። ከቃፍታ ሁመራ ወረዳ ነው ተፈናቅለው የመጡት። በረሃብ ምክንያት አንጀታቸው ተጣጥፎ ቀዶ ሕክምና ያስፈልጓቸዋል ተብለው ለሕክምና አቅም አልነበራቸውም። ቀዶ ሕክምና ያስፈልጋቸዋል ተብለው ለሕክምናም አቅም አልነበራቸውም። የሚያግዛቸውም አላገኙም። ልጆቻቸው እዚህ የሉም። አብራ የነበረችው ለራሷ አካል ጉዳተኛም የቤተሰብ አስተዳዳሪም ናት። አቅም የላትም። ስለዚህ እኚህ እናት ረሃብ የወለደው በሽታ ለሞት ዳርጓቸዋል። ለ4 ዓመታት በዚህ ስንኖር መሰረታዊ አገልግሎቶችን ሳናገኝ በተቀዳደደ ኬንዳ ቀን ፀሐዩ፣ ሌሊት ደግሞ ንፋስና ብርዱ እየተፈራረቁብን በችግር ነው ያለነው። ብዙ ጧሪ ያጡ ህፃናትና አረጋውያን አሉ። ብዙ ህፃናት ካለ ወላጆቻቸው፣ ብዙ አዛውንትም ካለ ልጆቻቸው በችግር ላይ ወድቀው ይገኛሉ። ዝግጅት ክፍላችን ያነጋገራቸው በከፍተኛ ረሃብ ውስጥ የሚገኙ ወገኖች ረሃብና ረሃብ የወለደው በሽታ መቋቋም እንድትሰናቸውና አቅም ማጣታቸውን በተዳከመ ድምጽ ሮሯቸውን ይገልጻሉ። መስርሕ ጻሒ ያብለኝ ሰንታቲ ያብለኝ ጨርሐይ ከሪመ ወጥ ምሰራበት እንጀራ መጋግርበት የለኝ። በዚህ ዓመት ተራብኩኝ እንጂ ከዛ በፊት የነበሩት ለ3 ዓመታት ደህና ነበርኩኝ። አሁን ግን በረሃብ ተጠቃው፣ አቅም አጣው። ኑሮ አይደለም እየኖርክ ያለሁት። 3 ልጆች ወልጄ ነበር። 2ቱም በህይወት የሉም። አንዱ ደግሞ ሱዳን ነው ያለው ነው የሚሉኝ። እኔ ግን ድምጹም ሰምቼ አላውቅም። ስልኩ አይሰራልኝም። ያለብኝ ችግር ተጨምሮበት እንባ ተተርሼ ነው ማድረው። ረሃብ አለም፣ ጾማችን ነው የምናድረው። በጣም ችግር ላይ ነን። መድኃኒት የለም፣ እርዳታ የለ። አልፎ አልፎም 15 ኪሎ ስንዴ ትሰጠናለች። ለምንም አትሆንም። በቃ ከፍተኛ የሆነ ረሃብና በሽታም አለም። በምግብና መድኃኒት እጦት ምክንያት በሕጻጽ ተፈናቃዮች ማዕከል በርካታ ተፈናቃይ ወገኖች ህይወታቸው ማለፉን አሁንም በመጠለያ ካምፕ የሚገኙ ወገኖች በሞት አደጋ ላይ መሆናቸው የትግራይ ምዕራባዊ ዞን አስተዳዳሪ አቶ ግዳይ አዘናው ገልጸው የሚመለከታቸው አካላትና በጎ አድራጊ ተቋማት አስቸኳይ እርዳታ እንዲያደርጉላቸውም ጥሪ አቅርበዋል። ከምቲ ትሪእዎ ዘለኹም ትሕርሰብ 5 ዓመት ዝኣክል ናብ ኬንዳ እንደምትመለከቱት ማህበረሰቡ ለ5 ዓመታት በኬንዳ በረሃብ ፀሐይ ላይ ነው ያለው። ከዚህ በተጨማሪም ምግባረ ሰናይ ተቋማት ይሰጡት የነበረው እርዳታ በመጠንም በይዘትም የቀነሱበት ሁኔታ ነው ያለው። በዚህ መጠለያ ረሃብ በወለደው በሽታ ምክንያት ከ300 በላይ ተፈናቃይ ወገኖቻችን ህይወታቸውን አልፈዋል። የመድኃኒት እጦት አለ። ለሕክምና ሲሄዱ ሪፈር ነው የሚባሉት። ሪፈር ተብለው የሚታከሙበት ገንዘብ የላቸውም። ስለዚህ ያላቸውን አማራጭ ተኝተው የሚሆነውን መጠባበቅ ነው። በዚህ መጠለያ ካምፕ ከ1700 በላይ ወገኖች በረሃብ ምክንያት በሞት አፋፍ ላይ ነው ያሉት። የሚመለከታቸው አካላትና ምግባረ ሰናይ ተቋማት ይህንን ህዝብ እንዲደርሱለት ጥሪ ማቅረብ እፈልጋለሁ። ከ5 ዓመት በፊት በትግራይ በተካሄደው አውዳሚ ጦርነት ተከትሎ በፕሪቶሪያ ከተፈረመው የሰላም ስምምነት በኋላም በምግብና መድኃኒት እጦት ምክንያት በየቀኑ በድምፅ አልባ መሳሪያ እንደ ቅጠል እየረገፉ መሆናቸው ተገልጿል። ዓለም አቀፍ ማህበረሰብ በትግራይ ህዝብ ላይ እየደረሰ ያለው አስከፊ ሞትና ስቃይ እንዲያበቃ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን የበኩላቸውን ኃላፊነት እንዲወጡ ህወሓት ጥሪ ያቀረበ። ህወሓት በሕጻጽ የተፈናቃይ መጠለያ ጣቢያ ያለውን የተፈናቃይ ወገኖች ስቃይና ሞት አስመልክቶ ባወጣው መግለጫ በየዕለቱ በረሃብና በበሽታ ህይወቱ እያለፈ ነው በማለት የዚህ ቀውስ አካል የሆነውና በሕጻጽ መጠለያ ጣቢያ ያጋጠመውን የረሃብ አደጋ የወገኖቻችን ህይወት እያለፈና በህይወት ያሉትም እጅግ አሳሳቢ በሚባል ደረጃ ላይ ይገኛሉ ብሏል። ከቀየው ተፈናቅሎ ከ5 ዓመት በላይ በተቀዳደደ ኬንዳ ህይወትን እየገፋ ያለው ህዝባችን የአራዊት ቀለብ እየሆነና በየጊዜው እየታየ ያለው ሰብአዊ እርዳታ መቆራረጥም ከባድ ሰብአዊ ቀውስ ማስከተሉን ሕጻጽን አብነት አድርጎ አመላክቷል። የትግራይ ህዝብና ህወሓት ሁሉም የሰላም እድሎች በመጠቀም በትዕግስት በመጠበቅ እስከ መጨረሻው እየተማጸኑ ነው ያለው መግለጫው የትግራይ ህዝብ ሰብአዊ ቀውስ ተባብሶ ወደ አስከፊ ሁኔታ ተሸጋግሯል ብሏል። በመሆኑም ግብረሰናይ ተቋማት በአደጋ ውስጥ በሚገኙ የሕጻጽ ተፈናቃይ ወገኖች ህይወታቸውን ለመታደግ ሁሉም ርብርብ እንዲያደርጉ ጥሪ አቅርቧል። የዓለም ማህበረሰብ በተለይም አደራዳሪ አካላት የፕሪቶሪያ ስምምነት እንዲተገበርና የትግራይ ህዝብ ስቃይ እንዲቆም የድርሻቸውንና ታሪካዊ ኃላፊነታቸውን ሊወጡ ይገባል ሲልም ህዝባዊ ወያነ ሓርነት ትግራይ ጥሪ አቅርቧል። በሕጻጽ በሚገኘው የተፈናቃዮች መጠለያ ካምፕ እያጋጠመ ያለው ረሃብ ወለድ የሞት አደጋ ለማስቆም ሁሉም የበኩሉን ሰብአዊ ድጋፍ እንዲያደርግ ጥሪ ቀረበ። የተፈናቃዮችን ስቃይና ሞት በዘላቂነት ለማስቀረት ደግሞ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ በመተግበር ተፈናቃዮችን ወደ ቀያቸው መመለስ እንደሚገባ ያነጋገርናቸው ምሁራን ገልጿል።
ታደሰ ልጅ አለም አነጋግሮ ተከታዩን አዘጋጅቷል። ከምዕራብ ትግራይና ከተለያዩ አካባቢዎች ተፈናቅለው በህጻጽ መጠለያ ጣቢያ ተጠልለው የሚገኙ ወገኖች በየቀኑ ህይወታቸው እንደ ቅጠል እየረገፈ ይገኛል። ከምዕራብ ትግራይና ከአዋሳኝ የሰሜን ምዕራብ ትግራይ ተፈናቅለው በአስገደ ወረዳ ህጻጽ የተፈናቃይ መጠለያ ጣቢያ ያጋጠመው የረሃብ አደጋም እንዳሳዘናቸው ያነጋገርናቸው የመንግስት የስራ ኃላፊዎችና ምሁራን ገለጹ። ምሁራኑ በህጻጽ የመጠለያ ካምፕ የተከሰተው አስከፊ ረሃብና ያስከተለው ስቃይና ሞት ለመታደግ አስቸኳይ ምግብ እርዳታ ሊደረግ እንደሚገባና ሁሉም የበኩሉን ሊወጣ ይገባል ሲሉ አክለዋል። ህጻጽ ላይ ያየነው አስከፊ ሁኔታ ነው። የሚያሳፍረንም ሁኔታ ነው። እንደ አንድ ዜጋ እንደ አንድ ተመራማሪ በቶሎ ስላልደረስንላቸው ደህና ኑሮ የነበራቸው ሰዎች ናቸው ተፈናቅለው አሁን ደግሞ ለሞት የተዳረጉት። ይህን እያየን በትግራዋትነታችንም የሚያሳፍረን ነው። መንግስትም በወረዳ ያለው በክልል ያለው በሀገር ደረጃም ይሄ አስቸኳይ የረሃብ ምልክት ነው ተብሎም ለዓለም ካላሳወቅ ነው ደብቀን በረሃብ የደበቁ ብዙ መንግስታት ነበሩ ኢትዮጵያ ውስጥ። እጅግ በጣም አስደንጋጭ ነው። አሁን ባለንበት በ21ኛ ክፍለ ዘመን እንደዚህ አይነት ነገር እጅግ በጣም ዘግናኝ ነው። ሰው በሞተ ቁጥር ዳቦ ይዘህ መሮጥ በጣም ይሄ እንደኔ ኋላ ቀር ነው። ኦነስትሊ አንድ ዩኒቨርሲቲ ማድረግ ያለበት ከዛ በላይ ነውና የዛሬው እንደ ማንቂያ ደወል ተጠቅመን ህጻጽን ይሄንን አጠናክረን የምንቀጥልበትና ሰው ራሱን ችሎ የሚኖርበትን ነገር መፍጠር አለብን ማለት ነው። እነዚህ ህጻጽ ተፈናቃይ ወገኖች ሞትና ስቃይ ጨምሮ በሌሎች አካባቢዎች የሚገኙ ተፈናቃይ ወገኖች በረሃብና በተለያዩ ሰው ሰራሽ አደጋዎች ለሞት እየተጋለጡ መሆኑን የገለጹት እነዚህ የመንግስት የስራ ኃላፊዎችና ምሁራን ችግራቸው በዘላቂነት እንዲፈታ ወደ ቀያቸው ሊመለሱ ይገባል ብለዋል። ወደ ቦታቸው የሚመለሱበትንም ዩኒቨርሲቲዎች ተጽዕኖ ማድረግ ያለብን አሁን ይመስለኛል። ወደ ቦታቸው ሲሄዱ ብቻ ነው ለጊዜው ረሃባቸው ልንቋቋመው እንችላለን። ግን ከዛ በላይ ነው። ከቦታው የተፈናቀለ ህዝብ ምንጊዜም በእርዳታ አይሄድም። ይሄ የተፈናቀለ ህዝባችን እንደዚህ አይነት ችግር የሚያጋጥመው ምክንያት አንዱ ያው እዛ አካባቢ አርሶ ሊበላበት የሚችለው ነገር ባለመኖሩ ነው። እንደኔ እምነት እነዚህ ተደራድረው ስምምነት የተፈራረሙ አካላት ህዝብ ነው። ህዝብ ካለ ነው እኮ የምትመራው አገርም የምትመራው ክልልም የምትመራው ሰው ይህንን ህዝብ በስነ ስርዓት ወደ ቦታው መልሶ እንዲቋቋም ማድረግና አልምቶ ጥሮ ግሮ እንዲበላ ማድረግ ይግድ ይላል። አሁንም የህጻጽ ጎልቶ ወጣ እንጂ እንዳልከው በሁሉም የአይዲፒ ሴንተርስ ያለ ችግር ነው። በሁሉም የአይዲፒ ሴንተሮች ብቻ ሳይሆን በሁሉም የትግራይ አካባቢዎችም ተመሳሳይ ችግር ያሉበት ሁኔታ ነው ያለው። ስለዚህ አሁንም የፌደራልም የዓለም አቀፍ ኮሚኒቲም ይሄን የትግራይ ህዝብ የህልውና አደጋ መልክ ለማስያዝ መውሰድ ያለባቸው እርምጃዎች እንዲወስዱ በዚያ አጋጣሚ ጥሪ ማቅረብ ፈልጋለሁ። እንደ ምሁራን አስተያየት የፕሪቶሪያ ሰላም ስምምነት እንዲደርስ ከፍተኛ ሚና የነበራቸው የዓለም አቀፍ ማህበረሰብ የስምምነቱ ሙሉ ተፈጻሚነት ማረጋገጥ እንደሚገባቸው በማስታወስ አሁንም የስምምነቱ ሙሉ ድንጋጌዎች እንዲተገበር በማድረግ በህጻጽና መሰል ካምፖች እየታዩ ያሉ የተፈናቃዮች ስቃይ ማስቆም እንደሚገባቸውም ጥሪ አቅርበዋል። ሰዎችንም በዚህ ተጽዕኖ ላይ ውስጥ መሳተፍ አለባቸው። ዓለም እንዲያውቀው ማድረግ የተደረገውን የፕሪቶሪያ ስምምነት ሳይሸራረፍ የሚፈጸምበትንም ዩኒቨርሲቲዎችም እንደ አንድ እንትናቸው ይዞ መሄድ ያለባቸው ይመስለኛል። ለተቸገረ መድረስ ሰው መሆን በቂ ነው። በሃይማኖት፣ በዘር፣ በፖለቲካ፣ በሌላ አይዲዮሎጂ የምንለያየው አይደለም። መጀመሪያ ስንኖር ነው ሰውነታችን የሚከበረውና ሰው መሆን በቂ ይመስለኛል። ለሰው ለመድረስ በቃ ሂዩማኒቲ ይመለከተናል የሚሉ ሀገራዊና ዓለም አቀፋዊ ድርጅቶችም አይ ቲንክ እዚህ ላይ መረባረብ አለባቸው። ዜናዎቻችን ይቀጥላሉ። የሀገሪቱ የምግብ ስርዓቶችን ለማጠናከር በየጊዜው የሚደረጉ ጥናቶች ወደ ፖሊሲና ተግባር ሊቀየሩ ይገባል ተባለ። የተባለው የመቀለና የሐዋሳ ዩኒቨርሲቲ ከኖርዌይ የህይወት ሳይንስ ዩኒቨርሲቲ ጋር በመተባበር በኢትዮጵያ የምግብ ስርዓት ለማሻሻል በመቀለ በተዘጋጀው መድረክ ላይ ነው። ታደሰ ልጅ አለም ተመልክቶታል።
የመቀለ ዩኒቨርሲቲ ከሐዋሳ ዩኒቨርሲቲና ከኖርዌይ የህይወት ሳይንስ ዩኒቨርሲቲ ጋር በመተባበር የምርምርና ፖሊሲ ልምምድ ትስስርን ለማገገም በኢትዮጵያ የምግብ ስርዓት ላይ ለማሻሻል ሀገራዊ መድረክ የተለያዩ ባለድርሻ አካላት በተገኙበት በመቀለ ከተማ ተካሂዷል። በመድረኩ ንግግር ያደረጉት የመቀለ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና ሐጎስ የምግብ ዋስትናን ለማረጋገጥ ወደ ተሻለ ደረጃ ለማድረስ ከጊዜ ወደ ጊዜ የሚደረጉ ጥናቶች ከወረቀት ባለፈ ወደ ፖሊሲና ህብረተሰብ ሊጠቅሙ ወደሚችሉ ተግባራት መቀየርና መተርጎም እንዳለባቸውም ተናግረዋል። ፕሮጀክቱ በኖርዌጂያን ኤምባሲ የሚደገፍ የ5 ዓመት ፕሮጀክት ነው እና ይሄ በዋናነት ፉድ ሲስተም ላይ ፉድ ሴኩሪቲ ላይ የሚሰራ ፕሮጀክት ነው። የዛሬ ወርክሾፕ ሌት የሚያደርጉን በሶስቱም እንዴት እናቀናጅተን እንዴት አገር ላይ ፉድ ሲስተም በሚመለከት የተሻለ ስራ ተሰርቶ የምግብ ዋስትናን እንዴት ማረጋገጥ እንችላለን የሚለውን ነገር ምናየው ይሆናል። ዶክተር ፋና ሐጎስ አያይዘውም ይህን ለማሳካት በተመራማሪዎች በፖሊሲ አውጪዎችና በባለሙያዎች መካከል ያለው ግንኙነት ማጠናከር እንዳለበትም አክሏል። ሲነርጂ እንዴት ሶስቱም ተቀናጅተው እንዴት መስራት አለባቸው የሚለው ምክንያቱም ግልጽ የሆነ ጋፕ አለ። እንዴት እናቀናጅተን እንዴት አገር ላይ ፉድ ሲስተም በሚመለከት የተሻለ ስራ ተሰርቶ የምግብ ዋስትናን እንዴት ማረጋገጥ እንችላለን የሚለውን ነገር ምናየው ይሆናል። በመድረኩ የተገኙት የህዝብ ተወካዮች ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ አባል አቶ ተስፋዬ ባንጎ በበኩላቸው የግብርና ዘርፍ ላይ የተሰማሩ አርሶ አደሮችና ሌሎች ባለሀብቶች ከዩኒቨርሲቲ የሚወጡ ፖሊሲና ምርምሮች ተግባራዊ በማድረግ የሻለ የሰብል ምርትና በምግብ ራሳቸውን እንዲችሉ አቅም የሚፈጥር ነው ብለዋል። የግብርና ስትራቴጂ ኮሚኒቲ ውስጥ ገብቶ እየለማ ነው ያለው። ይሄን ማስፋት ነው። ሌሎች የተመራማሪነት ላይ ያሉ ተቋማትም እርስ በርስ የሚቀናጁ ከሆነ ለአርሶ አደር ተጠቃሚነት ትልቅ ሚና ይኖራቸዋል። ፋርዘር ደግሞ የሀገሪቱን ኢኮኖሚ በተረጋጋና የተሟላ አቅም ላይ እንዲመጣ ያስችላልና የመቀለ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዝዳንት ዶክተር ኢያሱ ያዘው በበኩላቸው በፖሊሲና በአተገባበር ምርምር መካከል ያለው ትስስር የምግብ ዋስትናን ለማረጋገጥ የውስጥ አቅምን ያጠናክራል፣ እንዲሁም ምርቶችን ወደ ተለያዩ አካባቢዎች ለመላክ እድሎችን ያመቻቻል ሲሉም አክለዋል። በምርምር በፖሊሲ እና መሬት ላይ በሚሰሩ ፕራክቲካል ስራዎች መካከል ያለ የመተሳሰር ችግር ነው ዋናው። ይሄ እነዚህ ሶስቱ ተሳስሮ እስካልሄዱ ድረስ የምግብ ስርዓታችንን ማሻሻል አንችልም። ስለዚህ ምርምር ወደ ፖሊሲ ካልቀየር ነው ፖሊሲን እንደገና በትክክል በወጣው መሰረት መሬት ላይ ካልተገበር ነው ያው ይሄ የምናወራው ክፍተት ቀጣይ ነው የሚሆነው። የዛሬ ዋናው ዓላማ ምንድነው? ይሄንን ጋፕ ወይም ደግሞ በእነዚህ መካከል ያለውን ክፍተት እንዴት አድርገን እንሙላው ነው። የትግራይ ግብርናና ሀብት ተፈጥሮ ቢሮ ኃላፊ አቶ አለም ብርሃን ሀርፈዮ ተመራማሪዎች በየጊዜው ስለሚወጡት የምርምር ፖሊሲ እንዲያውቁ ማድረግና ወደ ተግባር በመግባት የምግብ ስርዓቱ እንዲሻሻል የሚመለከታቸው ባለድርሻ አካላት በትኩረት ሊሰሩና ዘላቂና ጠንካራ የምግብ ሰብሎች እንዲያመጡ በትኩረት ሊሰሩ ይገባል ብለዋል። በአጠቃላይ ስታየው ህዝባችን በከፍተኛ ረሃብ ያለበት ሁኔታ ነው ያለው። ይሄ በሁለት መንገድ ሊከፈል ይችላል። አንደኛ የፕሪቶሪያ ስምምነት ሙሉ በሙሉ ባለመፈጸሙ ከ50% በላይ መሬታችንና ከ1 ሚሊዮን በላይ ህዝባችን አደጋ ውስጥ ያለበት ሁኔታ ነው ያለው። ይህንን የራሱ ከፍተኛ አስተዋጽኦ ወይም ደግሞ ተጽዕኖ የሚፈጥርበት ሁኔታ ነው ያለው። ይህንን ሳይሳካ በመሰረቱ በትግራይ የኑሮ ማሻሻያ ስራዎችን በከፍተኛ ደረጃ መውሰድ የማይቻልበት ሁኔታ ነው ያለው። በመጨረሻ የእስራኤል መንግስት በዌስት ባንክ የሚደረጉ ሰፈራዎችን ይበልጥ ለማስፋፋት በግዛቱ ለተገነቡ 19 አዲስ ሰፈራዎች እውቅና ሰጠ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ይህንን አይነቱን እርምጃ እንዳትወስድ ሲያስጠነቅቁ ሳዑዲ አረቢያ በኩሏ ድርጊቱን ተቃውማለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ደግሞ የእስራኤል እረፍት አልባ ሰፈራ ውጥረትን የሚያቀጣጥል ነው ብለውታል። ለቢቢሲ ዘገባ ስለ ሻሙስ ከእስራኤል መከላከያ ሚኒስትር እስራኤል ካትስ ጋር በመሆን ይህንን እቅድ ለሀገሪቱ የደህንነት ምክር ቤት ያቀረቡት ቀኝ አክራሪው የፋይናንስ ሚኒስትር ቤዛሌል ስሞትሪች ውሳኔው የሀገረ ፍልስጤም ምስረታን ለማገድ የተላለፈ እንደሆነ ተናግረዋል። በዓለም አቀፍ ሕግ መሰረት እስራኤል በዌስት ባንክ የምታካሂዳቸው ሰፈራዎች ሕገወጥ ተደርገው ይቆጠራሉ ያለው የቢቢሲ ዘገባም ሳዑዲ አረቢያ እርምጃውን ተቃውማለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ደግሞ የእስራኤል እረፍት አልባ ሰፈራ የማስፋፋት እርምጃ ውጥረት
ጦርነትን የሚያቀጣጥል ፍልስጤማውያን መሬቱን እንዳያገኙ የሚያግድ እንዲሁም የሉዓላዊት ሀገረ ፍልስጤም እውን መሆን አደጋ ላይ የሚጥል እንደሆነ አስጠንቅቀዋል። መስከረም 2016 ዓ.ም በጋዛ ጦርነት ከተጀመረበት አንስቶ በዌስት ባንክ የሚፈጸመው ጥቃት በከፍተኛ መጠን ጨምሯል ያለው ዘገባው የሰፈራ ማስፋፋት የእስራኤል ወረራ የሚያጠናክርና የሁለት ሀገር መፍትሄን እውን መሆን ያቀጭጫል የሚል ስጋት አይሏል። የሁለት ሀገር መፍትሄ የሚለው ሐሳብ ዌስት ባንክና የጋዛ ሰርጥን የያዘች እንዲሁም ምስራቅ ኢየሩሳሌምን ዋና ከተማ ያደረገች ፍልስጤም እንደ ሀገር የምትመሰረትበት እቅድ የሚያመላክት ነው። ይህ እቅድ በአውሮፓውያኑ 1967 ከተካሄደው የአረብ እስራኤል ጦርነት በፊት በነበረው የድንበር መስመር ላይ የተመሰረተ ነው። የአሁኑ የእስራኤል መንግስት በ2022 ወደ ስልጣን ከመጣበት ጊዜ አንስቶ የሚጸድቁ ሰፈራዎች ብዛት በከፍተኛ መጠን ጨምሯል። ከዚህ ቀደም ፍቃድ ሳያገኙ የተመሰረቱ ሰፈራዎችንም የማጽደቅ ሂደት አስጀምሯል። በቅርቡ የተሰጠው ውሳኔ ባለፉት 3 ዓመታት ብቻ የጸደቁ ሰፈራዎች ብዛት 69 እንዳደረሰው የፋይናንስ ሚኒስትሩ ስሞትሪች ተናግረዋል። በዌስት ባንክና በምስራቅ ኢየሩሳሌም ባሉ 160 ገደማ ሰፈራዎች ውስጥ ወደ 7000 ገደማ ሰፋሪዎች እንደሚኖሩ ጸረ ሰፈራ ቡድን የሆነው የእስራኤል ፒስ ነው መረጃ ያመለክታል። ሰፈራው የሚፈጸመው ፍልስጤማውያን የወደፊት ሀገራቸውን መመስረት በሚፈልጉበት መሬት ላይ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው እስራኤል ይህንን አይነቱን እርምጃ እንዳትወስድ አስጠንቅቀዋል። ፕሬዝዳንቱ ከታዋቂው ታይም መጽሔት ጋር ባደረጉት ቃለ መጠይቅ ይህ እርምጃ የሚፈጸም ከሆነ እስራኤል የአሜሪካን ድጋፍ እንደምታጣ መናገራቸው የቢቢሲ ዘገባ አመላክቷል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም